ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ አዲስ ሌሰን ይዤላችሁ መጥቻለሁ። በዛሬው ሌሰናችን ቴንስ እንጀምራለን ወይም ደግሞ አረፍተ ነገር የምንሰራባቸው መንገዶችን እናያለን። ዛሬ የምናየው አረፍተ ነገር መስሪያ ደግሞ ምን ይባላል? ሲምፕል ፕሬዘንት ቴንስ እንለዋለን። ዛሬ ስለ ሲምፕል ፕሬዘንት ቴንስ እናያለን። ይህንን ደግሞ ትምህርት ስንጨርስ እናንተ በደንብ በየቀኑ ስለምታደርጉት ነገር ማውራት መቻል አለባችሁ። አረፍተ ነገሮችንም መስራት መቻል አለባችሁ። ወደ ሌሰኑ እንገባለን። ሲምፕል ፕሬዘንት ቴንስ አለን። ሲምፕል ፕሬዘንት ቴንስ ስንል በዋነኝነት ለምንድን ነው የምንጠቀመው? አንደኛ ሬጉላር አክቲቪቲዎችን ለማውራት። ሬጉላር አክቲቪቲ ማለት በየጊዜው የምናደርጋቸው ነገሮች። ደን ፋክት ለማውራት፣ እውነታዎች የተረጋገጡ ነገሮችን ለማውራት። ደን ሃቢቹዋል አክሽንስ ለማውራት። ሃቢቹዋል አክሽንስ ማለት ልምዶች ማለት ነው። ልምድ እንደ ልምድ የምናደርጋቸውን ነገሮች የምናወራው ሲምፕል ፕሬዘንት ቴንስን በመጠቀም ይሆናል ማለት ነው። ደን ጀነራል ትሩስ ዓለም የተስማማበት እውነታ ከሆነ ይህንንም የምንናገረው በምን ይሆናል? በሲምፕል ፕሬዘንት ቴንስ ይሆናል። አሁን ሲምፕል ፕሬዘንት ቴንስ ስንል ምንድን ነው ያስብላል አይደለም? ደን ምን አለን? ሳብጀክት አለን መጀመሪያ። አረፍተ ነገር ሁሌ ሲጀምር በስም መጀመር አለበት። ስም ከሌለን ደግሞ በስም መተኪያ ወይም በፕሮናውን መጀመር አለበት። ሳብጀክት የምንለው ስሙን ወይም የስም መተኪያውን ነው ማለት ነው። ኦኬ ለምሳሌ እዚህ ጋር እዩ፣ አይ እኔ አይደለም። ይሄ ምንድን ነው? የስም መተኪያ ወይም ፕሮናውን። ስም የሚጀምረው በምንድን ይሆናል? በዚህኛው በስማችን ወይ ደግሞ በፕሮናውን። ሳብጀክት የምንላት ይቺን ነው ማለት ነው። ይሄ ሳብጀክት ነው። ደን ከሳብጀክቱ በኋላ ወዲያው መምጣት ያለበት ምንድን ነው? ድርጊቱ፣ የሚደረገው ድርጊት። ድርጊት ኢን እንግሊሽ ቨርብ ይባላል። ቨርብ ድርጊት ነው። ድርጊት ላይ ዋን አለን አይደለ? እዚህ ጋር ቨርብ ዋን። ቨርብ ዋን ለምንድን ነው ያለው? ቨርብ ዋን ማለት እኛ በተለምዶ የምናውቃቸው የድርጊት ቃላቶች ናቸው። እነሱ ቨርብ ዋን ናቸው። ቨርብ ዋኖቹ በዋነኝነት የምንጠቀመው በየቀኑ ለምናደርጋቸው ነገሮች ሲሆን ወይም ደግሞ ልክ እዚህ ጋር እንደዘረዘርነው ለእነዚህ ፋንክሽኖች ሲሆን ቨርብ ዋን ነው የምንጠቀመው። ቨርብ ዋን ግን እናንተ በተለምዶ የምታውቋቸው ቃላቶች ለምሳሌ ኢት፣ ድሪንክ፣ እነዚህም በተለምዶ ታውቃቸዋላችሁ። እነዚህ ቨርብ ዋን ናቸው። በተለምዶ ግን we have eight ኤትን ታውቁታላችሁ? ኖ ኤት ከተማርን በኋላ እያወቅን የመጣ ነው አይደለ? ይሄ ቨርብ ቱ ነው። ፓስት፣ የኢት ፓስት ነው። ያለፈ ስናደርገው ቃሉ ሲቀየር ማለት ነው። አሁን እነዚህኞቹን በተለምዶ ስለማናውቃቸው ሁልጊዜ ቨርብ ዋን አለን ማለት በተለምዶ የምናውቀው ግስ ነው ወይም የድርጊት ቃል ነው ማለት ነው። ኦኬ እዚህኛው ላይ ቨርቡ ማን ነው? አይ ሳብጀክት ነው፣ ስም ነው አለን። ቨርባችን ደግሞ ማን ነው? ዋች፣ ማየት። ማየት ደግሞ ድርጊት ነው፣ ቨርብ ነው። ደን ከቨርቡ በኋላ ምን መምጣት አለበት? ኦብጀክት። ኦብጀክት ማለት ድርጊቱን የሚቀበለው ነገር ወይም ድርጊቱ እየተካሄደ እንደሆነ የሚገልጽልን ነገር። ሞር ለድርጊቱ ኤክስፕላኔሽን ወይም ማብራሪያ የሚሰጠው ነገር ኦብጀክት ይባላል። ድርጊት የሚቀበልልን ማን ነው? ኦብጀክታችን ይሄኛው ይሆናል ማለት ነው። እዚህኛው ላይ ኦብጀክቱ ማን ነው? አይ እኔ፣ ዋች ድርጊቱ ማየት፣ ደን ሙቪስ ፊልም። ፊልም ምንድን ነው? ኦብጀክት ነው ማለት ነው። ኦኬ ሳብጀክት፣ ቨርብ፣ ኦብጀክት። በዚህ መሰረት አረፍተ ነገሮችን እንሰራለን። ምን አይነት አረፍተ ነገሮች ናቸው? ሲምፕል ፕሬዘንት። ኦኬ ልክ እንደዚህ እያደረግን አረፍተ ነገሮችን ሰራን። እዚህ ላይ ካያችሁት አይ ካልኩ በኋላ ዋች ነው ያልኩት አይደለም? ለአይ እኔ ስትሉ፣ ደን ዊ እኛ ስትሉ፣ ዩ አንተ፣ አንቺ፣ እናንተ ስትሉ፣ ደን ዳይ ደግሞ እነሱ ስትሉ። ለራሳችሁና ስለብዙ ሰዎች እያወራችሁ ከሆነ የምትከተሉት የአረፍተ ነገር አሰራር ምን ይሆናል? ሳብጀክት፣ ቨርብ፣ ኦብጀክት። ልክ እዚህ ጋር እንዳለው ማለት ነው። ግድ ልክ እንደዛ ሆኖ አይ ዋች ሙቪስ፣ ዊ እኛ፣ ክሊን ማጽዳት ነው፣ ሃውስ ቤቱን። ዊ ክሊን ሃውስ ስንል ደግሞ ቤቱን እናጸዳለን። በተደጋጋሚ ሊሆን ይችላል፣ በየቀኑ ሊሆን ይችላል። ግን ሪፒትድ አክሽን ወይም የሚደጋገም ድርጊት መሆኑን ነው እየነገራችሁኝ ያላችሁት። ዊ ክሊን ሃውስ። ደን ዩ ጎ ቱ ስኩል። ዩ ጎ ቱ ስኩል ወደ ትምህርት ቤት ትሄዳለህ፣ ትሄጃለሽ፣ ትሄዳላችሁ እያለን ነው። ራይት። ደን they walk to the cinema. they walk to the cinema. እነሱ ወደ ሲኒማ ይሄዳሉ እያለን ነው። ራይት። ዋክ መሄድ መራመድ ስለሆነ ኦኬ ልክ እንደዚህ አድርገን
ለነዚህኞቹ ለራሳችሁና ለብዙ ሰዎች ሲሆን አረፍተ ነገር ትሰራላችሁ። ደን ለአንድ ሰው ሲሆንስ እሱ፣ እሷ ስል ወይ ደግሞ አንድ ዕቃ፣ አንድ እንስሳ ከሆነስ ያኔ ትንሽ እንለውጣታለን። የምንለውጠው ይችኛውን ፓርት ብቻ ይሆናል። ሳብጀክት ሁሌም እንዳለ ነው። ስም ወይም የስም መተኪያ ያስፈልገናል። ደን ቨርብ አለን። ቨርቡ ላይ ግን ምን እናደርጋለን? ኤስ ወይም ኢኤስ ይጨምራለን። ልክ እዚህ ጋር አሁን ሺ አለ አይደለ? ከዛ በኋላ ጎዝ ጎ ላይ ኢኤስ ተጨምሯል። ለምንድነው ኢኤስ የጨመርነው? ባለቤቱ ወይም ድርጊቱን የሚያደርገው ሰው አንድ ነው እያለ ነው። ድርጊቱ እየተደረገ ያለው በአንድ ሴት ነው። ስለዚህ ጎ የምትለዋ ላይ ስ ድምፅ ወይም ኢኤስ እንጨምራለን። ሺ ጎዝ ቱ ወደ ፓርክ ፓርኩ፣ እሷ ወደ ፓርኩ ትሄዳለች እያለ ነው። ኦኬ ለእሱ ሲሆንስ ሂ ካልኩም አንድ ሰው ነው አይደለም? አንድ ሰው ስለሆነ ሂ ክሊንስ ሂዝ ሩም። ክሊን ላይ ምን ጨምረናል? ኤስ ክሊንስ ሆናል። ለምን? አንድ ሰው ስለሆነ። ሂ ስንል አንድ ሰው ስለሆነ ሂ ክሊንስ ሂዝ ሩም፣ እሱ ክፍሉን ያጸዳል እያለን ነው። ፐርፌክት። then it closes at 9 p.m. ክሎዝ ላይ ምን ጨምረናል? yes closes ሆኗል። ለምን? ኢት አንድ ነገር ስለሆነ ኢት closes ስል ይዘጋል እያልኩኝ ነው። at 9 p.m. 9 ሰዓት ማታ ላይ ይዘጋል እያለ ነው። ኢት closes አለ። ኤስ ጨመርን ማለት ነው። በዋነኝነት ኤስ የምንጨምረው መቼ ነው? ድርጊት ላይ ቨርብ ላይ ኤስ የምንጨምረው በዋነኝነት ባለቤቱ አንድ መሆኑን፣ አንድ ሰው፣ አንድ ነገር፣ አንድ ዕቃ መሆኑን ለመግለጽ ስንፈልግ ድርጊቱ ላይ ኤስ ወይም ኢኤስ እንጨምራለን። ኦኬ ከዛ እዚህ ጋር አሁን ኤስ ጨመርን፣ ኢኤስ ጨመርን። ለምን ኢኤስ ሆነ? ለምን ደግሞ አንዳንዱ ኤስ ወሰደ? እሱን ልክ በእነዚህ ፊደሎች መሰረት የምናየው ይሆናል። በዋነኝነት በኦ የሚያልቅ ቃል ከሆነ፣ በሲኤች የሚያልቅ ቃል ከሆነ፣ በኤስኤች የሚያልቅ ቃል ከሆነ እነዚህ ቃላቶች ምንድነው መውሰድ ያለባቸው? ኢኤስ። ለምሳሌ ዋሽ አለን አይደለም? በምንድን ነው የሚያልቀው? በዚህ በኤስኤች ነው የሚያልቀው። ዋሽ የምትለዋ ላይ ዋሽስ ስንል ልክ እንደዚያ እንጽፋት። ዋሽስ ብለን እንደዚያ እናደርገው። ለምን? በኤስኤች ስለሚያልቅ። በኤስኤች ለሚያልቁ ምን እናደርጋለን? ዋሽ ካልን በኋላ ኢኤስ እንጨምራለን። ዋሽስ ይሆናል። ኦኬ ደን ዋች አለን። ዋች በምንድን ነው የሚያልቀው? በሲኤች። ዋች ለአንድ ሰው ሲሆን ምን እናደርጋለን? ዋችስ ራይት። ዋችስ ኢኤስ ነው የምንጨምረው። ደን ጎም አለችን። ጎ ደግሞ ምን እናደርጋታለን? ጂኦ። ስለዚህ ኢኤስ እንጨምራለን። ራይት። ኤስ ብቻውን አይሆንም። ለምን? በኦ ስለምታልቅ። ጎስ፣ ሺ ጎስ፣ ሂ ጎስ፣ ኢት ጎስ እንላለን። ሁልጊዜ ለአንድ ነገር ወይ ለአንድ ሰው ሲሆን ድርጊታችን ላይ ቨርብ ላይ ኤስ ወይም ኢኤስ እንጨምራለን። በዋነኝነት ግን ለምሳሌ ከዚህ በፊት የነበረን ለሰን ላይ አፕል ካልን አፕልን ለማብዛት ኤስ እንጨምራለን ብለን ነበር አይደለም? አፕልስ ይሆናል። ራይት። አሁን ግን ምን እያለን ነው? ወሽ ብዬ መታጠብ ነው። ከዛ ወሽስ ካልኩኝ ለአንድ ሰው ነው እንጂ ለብዙ አይሆንም እያለን ነው። ይሄን ለምንድን ነው የሆነው? ይሄኛው ናውን ነው፣ ስም ነው። ስሞች ላይ ኤስ ወይም ኢኤስ ጨመርን ማለት ብዙ እያደረግናቸው ነው ስም ላይ። ይሄኛው ግን ድርጊት ነው። ድርጊቶች ላይ ደግሞ ኤስ ወይም ኢኤስ ተጨመረ ማለት እያወራሁ ያለሁት ስለ አንድ ሰው ነው፣ ስለ አንድ ነገር ነው እያልኩ ነው ማለት ነው። ሁልጊዜ ኤስ ወይም ኢኤሱ ናውን ላይ ከተጨመረ ብዙ እያደረግ ነው። ድርጊት ወይም ቨርብ ላይ ግን ከሆነ የጨመርነው ስለ አንድ ሰው፣ ስለ አንድ ባለቤት እያወራን ነው ማለት ነው። ኦኬ ፐርፌክት። ልክ እንደዚህ ያደረጋችሁ ስለ ቀን ውሏችሁ በየቀኑ ስለምደጋግሙት ውሎ ማውራት ትችላላችሁ። የቀን ውሏችን ዴይሊ ሩቲን ይባላል። ዴይሊ ሩቲናችን በየቀኑ የምንደጋግመው የሩቲን አይነቱን እሱን በዚህ ሰንተንስ መሰረት ነው የምንሰራው ማለት ነው። ግን ይሄኛውን ተረዳችሁት አይደለም? አሁን ደግሞ ኤክሰርሳይዝ እንሰራለን። ወደ ኤክሰርሳይሱ እንሂድ። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። አሁን ደግሞ ኤክሰርሳይሱን እንሰራለን። ኤክሰርሳይሳችን
ዳሽ አለን። ከዛ እናንተ ዳሹ የምትሞሉት ቅንፍ ውስጥ ያሉትን ቃላቶች እየወሰዳችሁ ነው። ቅንፍ ውስጥ ያሉት ቃላቶች የወሰዳችሁ የምታስገቧቸው ለራሳችሁ እና ለብዙ ሰው ሲሆን ምንም ሳይጨመርባቸው፣ ስለ አንድ ሰው ወይም ስለ አንድ ነገር ሲሆን ግን ኤስ ወይም ኢኤስ ቅድም እንዳለ እሱን ጨምራችሁ ታስገባላችሁ። ኦኬ እንጀምር። ሂ ብላንክ ፕሌይ ባስኬትቦል አት ዘ ዊኬንድ። ሂ ብላንክ ፕሌይ ባስኬትቦል አት ዘ ዊኬንድ። ዊኬንድ ማለት ቅዳሜና እሁድ ማለት ነው። እረፍት የምታደርጉባቸው ጊዜዎች ቅዳሜና እሁድ ዊኬንድ ይባላሉ። then we have weekday ደግሞ አለ። weekday የምንለው ከሰኞ እስከ አርብ ያለውን ጊዜ ነው። monday እስከ friday ያለው weekday ይባላል። ቅዳሜና እሁድ ደግሞ weekend የሳምንቱ መጨረሻ እንደማለት ነው። week ሳምንት ነው፣ end ደግሞ መጨረሻ ነው። weekend የሳምንቱ መጨረሻ which is ቅዳሜና እሁድ። ኦኬ እሱ ቅዳሜና እሁድ ኳስ ይጫወታል። ምን አይነት ኳስ? ባስኬትቦል። ኦኬ ቅርጫት ኳስ ይጫወታል ማለት አለብን። ፕሌይ ነው ማስገባት ያለብኝ ወይስ ፕሌይ ላይ የምንጨምረው ነገር አለ? ያ ፕሌይስ መሆን አለበት አይደል? እሱ ስንል አንድ ሰው ስለሆነ ሂ ፕሌይስ ባስኬትቦል አት ዘ ዊኬንድ። ሂ ፕሌይስ እሱ ይጫወታል። ሁለተኛው አይ ብላንክ go to university in London. I blank go to university in London. ለንደን ውስጥ ነው ዩኒቨርሲቲ የሚሄደው እያለ ነው። go ላይ ምን ልጨምር? yes yes ies ያ go ምንም አንጨምርባትም። ለምን? እያወራን ያለ ነው ስለራሳችን ስለሆነ፣ ስለራሳችንና ስለብዙ ነገር ሲሆን ምንም አንጨምር። okay then eat snow in winter. eat snow in winter. snow ምን ማለት ነው? snow በረዶ ማለት ነው። ያ የሚዘንበው በረዶ snow ነው የምንለው። ይዘንባል ስንልም በረዶ ይዘንባል ስንል eat snow ብለን ነው የምንገልጸው። snow አሁን snow ላይ ግን eat ስለሆነ s ጨምራለሁ es ጨምራለሁ ወይስ ምንም አልጨምርም? yes eat snows ማለት አለብን። snow ላይ s እንጨምራለን። አንድ ስለሆነ ስለ አንድ ነገር ስለሆነ እያወራን ያለ ነው። eat snows in winter አለ። winter ምንድነው? ክረምት። eat snows in the winter. winter ማለት ክረምት ነው። ስለዚህ ክረምት ላይ በረዶ ይዘንባል እያለ ነው። ኦኬ ሁልጊዜ ማስታወስ ያለባችሁ ነገር winter አለን and then we have summer. right? winter ማለት ልክ አሁን እንዳልኩት ክረምት ማለት ነው። winter is ክረምት። ሰመር ደግሞ በጋ። ሰመር በጋ ነው። ዊንተር ክረምት ነው። it snows in the winter. ኦኬ then አራተኛው she blank finish her work. እሷ ስራዋን ትጨርሳለች። ትጨርሳለች ስንል ምን እናስገባለን? s ወይስ es ወይስ ምንም አይጨመርም? ያ እንጨምራለን። ለምን? she ስለሆነ አንድ ሰው ስለሆነች። she finishes እንላለን። ከዛ ፊኒሽ ላይ ደግሞ ምንድን ነው የምናደርገው? es እንጨምራለን። ለምን? በኤስ ኤች ስለሚያልቅ። ቅድም እንዳለው በሲኤች በኤስኤች በኦ ካለቁ ኢኤስ ነው የምንጨምርባቸው ብለናል። ኦኬ then next one we ብሎ ነው የምንጀምረው። እኛ eat chocolate፣ እኛ ቾኮሌት እንበላለን። eat ላይ ምን እንጨምራለን? ምንም። ስለዚህ we eat chocolate፣ እኛ ቾኮሌት እንበላለን። the next አና blank cook breakfast. breakfast ምንድነው? ቁርስ። አና ቁርስ ታበስላለች ስንል እንዴት ነው የሚሆነው? አና then cook ላይ ምን እናደርጋለን? cooks. አና cooks breakfast. okay then they ቃላችን ምንድነው? like መውደድ ማለት ነው። then cricket ምንድን ነበር? yes ከዚህ በፊት አይተናል አይደል? ጨዋታ ነው። they like cricket. like ላይ ምን እናደርጋለን? ምንም። ብዙ ስለሆኑ they like cricket ብቻ ነው የምንለው። then Dory and Nemo ቃላችን wake up ነች። ከዛ early ደግሞ አለን። early ማለት በጠዋት በጊዜ እንደማለት ነው።
በጊዜ በጠዋት ለማለት ስንፈልግ early ማለት እንችላለን። ዶሪ እና ኒሞ ዳሽ early wake up is መንቃት። ዶሪ እና ኒሞ በጠዋት ይነቃሉ ይነሳሉ እያለን ኦኬ። ዶሪ እና ኒሞ ካልን ስንት ሰው ናቸው? 2። ስለዚህ ኤስ አንጨምርም ራሱን ነው የምንጠቀመው። ዶሪ and ኒሞ wake up early perfect ኦኬ። አሁን እነዚህን ስንት አገኛችሁ? ቀላል ነው አይደል? ስለዚህ ልክ እንደዚህ ያደረጋችሁ ሲምፕል ፕሬዘንት ቴንስን ትጠቀማላችሁ ማለት ነው። ሁልጊዜ በየቀኑ ስለምታደርጉት ወይ ስለሚደጋገም ድርጊት የምታወሩ ከሆነ እንደዚህ አይነት አረፍተ ነገሮችን ነው የምትሰሩት ማለት ነው። ኦኬ ይሄኛው ለሰናችን ይሄን ይመስላል። እናንተ ይሄን በደንብ ፕራክቲስ አድርጉ። ኔክስት ለሰን ላይ ደግሞ አዲስ ነገር ይዤላችሁ እመጣለሁ። ባይ